ተናስተልን ሰላም እንደምን ቆያችሁ 12 ሰዓቱ ነው ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን አሁን ይጀምራል አበይት ነጥቦቹን ነው በቀይ ባህር ቀጠና ኢኮኖሚ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉን አቀፍ ትብብር ሊጠናከር እንደሚገባ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ባለሙያዎች ተናገሩ በአማራ ክልል ምስራቅ ጎጃም ዞን ባሶ ሊበን ወረዳ በዘንድሮ የምርት ዘመን ከ25000 ሄክታር መሬት በላይ ስንዴ በኩታ ገጠም እየለማ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የሩሲያ አቻቸው ቭላዲሚር ፑቲን ያደረጉት የስልክ ውይይት በአሜሪካና ዩክሬን መካከል ሊደረግ የነበረውን የሚሳኤል ሽያጭ ላልተወሰነ ቀን ያራዘመ ስለመሆኑ ተገለጸ የሚለውን ደግሞ ከውጭ ዘናል ሰለሞን ኃይለ ኢየሱስ ነኝ አብራችን ቆዩ ትክክለኛው መልስ ከመፈለግ በፊት ትክክለኛውን ጥያቄ ማንሳት ይቀድማል ምን ትፈልጋለህ ካለንበት ችግርና ካለንበት የብልጽግና ደረጃ አንፃር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም ይልቁንስ ሚዛን ጠብቀን በግልጽና በተለየ መንገድ መሄድ ይኖርብናል ኋላ ከቀረነበት ወደፊት በመሻገር ከችግር አዙሪት ለመላቀቅና ተወዳዳሪ ሆነን መውጣት የምንችለው በመደመር መንግስት የእድገት ምህዋር ውስጥ ሚዛን ጠብቀን ስንገባ ነው ህዝብን ያማከለ ወቅትን የዋጀ ሞዴል ተግባራዊ ለማድረግ መጓዝ ኢትዮጵያን የወደፊት ህይወታችን በመልካም ጎኑ እንዲቀርጹ ያስችላል ለትክክለኛው ጥያቄ ትክክለኛው መልስ የመደመር መንግስት ነው የበለጸገችና ገናና ኢትዮጵያን በጥቂት ዓመታት ውስጥ እውን የሚያደርግ መንገድ የኢትዮጵያ ፍኖተ ካርታ ተመልሰናል ቀዳሚ ወደሆነ ዘገባ አሻገራለሁ ከአዲስ አበባ በስተደቡብ ምስራቅ 400 ኪሎ ሜትሮች ርቀት በኦሮሚያ ክልል የሚገኘው ባሌ ተራሮች ብሔራዊ ፓርክ ከ2000 ኪሎ ሜትር ስኩዌር በላይ ስፋት ይዞ ይገኛል ፓርኩ በኢትዮጵያ በከፍታ ሁለተኛ ደረጃ ላይ ያለው ተራራ ጨምሮ አስደናቂ የመልክዓ ምድር ገጽታዎች የዱር እንስሳት ደኖችን የሳር ምድሮችንና የተለያዩ የተክል አይነቶችን በመያዙ የተለያየ ዓለም በአንድ ፓርክ ተብሎ ለመጠራት የበቃም ስለመሆኑ ይነገርለታል ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ታዲያ ከተለያዩ የመንግስት የሥራ ኃላፊዎች ጋር በጋራ በመሆን ባሌ ዞን ገብተው በመገንባት ላይ ያለውን የዲንሾ ሎጂና ከባቢውን እንደዚሁም የጊሌ የሳር ምድር ተመልክተዋል የኢትዮጵያ ብሔራዊ ባንክ አይኤምኤፍ በአባል ሀገራት ድርሻ ላይ ያደረገውን ማሻሻያ በፍጥነት እንዲተገብር ጠየቀ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ በአባል ሀገራት ድርሻ ላይ ያደረገው ማሻሻያ በፍጥነት እንዲተገበር ነው
የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ አስታወቁት። ዶክተር ኢዮብ ከአይኤምኤፍ እና የዓለም ባንክ ዓመታዊ ስብሰባዎች ጎን ለጎን በተደረገው ውይይት ወቅት እንዳሉት እየታዩ ያሉ እድገቶችን ወቅታዊና ፍትሐዊ በሆነ የድርሻ ማሻሻያ ማጠናከሩ የወቅቱን የዓለም ኢኮኖሚ ገጽታ በተሻለ ሁናቴ ያንጸባርቃል ሲሉ ገልጸዋል። አይኤምኤፍ 50 በመቶ የድርሻ ማሻሻያ ጭማሪ ማድረጉ የፋይናንስ ዘርፉን ሴፍትኔትና የአባል ሀገራትን ፍትሐዊ ተጠቃሚነት አንድ እርምጃ የሚያሻግር ስለመሆኑም አንስተዋል። የብሔራዊ ባንክ ገዢው የድርሻ ጭማሪውንና ፈጣን ማሻሻያውን ብንቀበልም የድርሻ ማስተካከያም በአስቸኳይ ይተግበር መባሉ የተጋነነ አይደለም ሲሉ ገልጸዋል። ኢትዮጵያን ጨምሮ ለብዙ የአፍሪካ ሀገራት አይኤምኤፍ አጋር መሆኑን አንስተው ተከታታይ የድርሻ ማስተካከያዎች መዘግየታቸው እነኚህ ሀገራት ተለዋዋጭ በሆነው የዓለም ኢኮኖሚ ውስጥ የሚያስፈልጋቸውን ድጋፍ እንዳያገኙ ሊያደርግ እንደሚችል ጠቁመዋል። ገዢውም አሁን ላይ በማደግ ላይ ያሉ አባል ሀገራትን ድርሻ ለመጠበቅ የተጀመረው መንገድም አድንቀው በማዕቀፉ ውስጥ ያለውን ዝቅተኛ ውክልና ማስተካከል እንደሚያስፈልግም አመላክተዋል። ዶክተር ኢዮብ ሚዛናዊ ዓለም አቀፍ የፋይናንስ ስርዓትን ለማረጋገጥ ሲባል በሚደረገው ሂደት እንደ ኢትዮጵያ ላሉ ተገቢ ውክልና ላልተሰጣቸው ሀገራት ወደፊት በሚደረጉ የድርሻ ማስተካከያዎች ቅድሚያ ሊሰጣቸው ይገባልም ብለዋል። ዘገባዎቻችን እንደቀጠሉ ናቸው። በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉን አቀፍ ትብብር ሊጠናከር እንደሚገባም የፖለቲካል ሳይንስና የዓለም አቀፍ ግንኙነት ባለሙያዎች ይናገራሉ። የኢትዮጵያ የባህር በር ጥያቄ በቀጠናው ሀገራት በቅንነት ሊታይ እንደሚገባም ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ባለሙያዎቹ ሚካኤል ገዙ ተከታትሎታል። 3 አስርት ዓመታትን ለተሻገረ ጊዜ ከባህር በር ተነጥላ የቆየችው ኢትዮጵያ ዳግም ማግኘት በምትችልባቸው አማራጮች ላይ ዲፕሎማሲያዊ ጥረት ጀምራለች። ካለፉት 2 ዓመታት ወዲህ ነውር ተደርጎ ይታይ የነበረውን የባህር በር ጉዳይ የብሔራዊ ጥቅሟ ዋነኛ አጀንዳ አድርጋ ከሀገር ውስጥ እስከ ዓለም አቀፍ መድረኮች እየሞገተች ይገኛል። አንደኛው ጥረቷ በቅርቡም እንዳየነው በተባበሩት መንግስታት ድርጅት ላይ ቀርባ ኢትዮጵያ ይህንን ጉዳይ ቀይ ባህርን ለምን እንደፈለገች አሁናዊ እና በቀጣይነትም ለምን ማዋል እንደፈለገች በግልጽ ያስረዳችበትና ዓለም አቀፉ ማህበረሰብ ይህንን ጉዳይ እንዲረዳት ኢትዮጵያን ፖዚሽን እንዲረዳ ያደረገችበት ሂደት ነው። በቀይ ባህር ቀጠና ኢኮኖሚያዊ እድገትና ዘላቂ ሰላም እንዲረጋገጥ በሀገራት መካከል ሁሉ አቀፍ ትብብር ሊጠናከር እንደሚገባ ይገለጻል። በዚህም ከቀይ ባህር በቅርብ ርቀት ላይ ሆና ከባህር በር የተገለለችው ኢትዮጵያ እያቀረበች ያለው ጥያቄ በቀጠናው ሀገራት በቅንነት ሊታይ የሚገባ ጉዳይ ነው። በኢትዮጵያ ሰላም መሆን የጎረቤት ሀገራት ይጠቀማሉ። በኢትዮጵያ ማደግ የጎረቤት ሀገራት ይጠቀማሉ። ይሄንን እንደ ዋዛ ፈዛዛ የሚታይ ጉዳይ አይደለም። ሁለተኛ ሪጂናል ኢንቲግሬሽን የሚባል ነገር አለ። ክልላዊ ትብብር በዛ ደግሞ ወደ ኢንቲግሬሽን ማሳደግ የሚቻለው ነገር እነዚህ ነገሮች ማድረግ የሚቻለው ከነዚህ የአካባቢ ሀገሮችን ችግር ተደርቶ ሰላማዊ መፍትሄ መስጠት መተባበር ሲኖር ነው። የጅቡቲ መሪ እንደ ኢትዮጵያ መሪ ሆኖ ማሰብ መቻል አለበት። የኤርትራ መሪ እንደ ኢትዮጵያ መሪ ሆኖ ማሰብ መቻል አለበት። የኤርትራ ህዝብ እንደ ኢትዮጵያ ህዝብ ሆኖ ማሰብ መቻል አለበት። የሶማሊያ ህዝብ እንደ ኢትዮጵያ ህዝብ ሆኖ ማሰብ መቻል አለበት። የባህር በር ኢትዮጵያኖች ለምን ይፈልጋሉ ብሎ መጠየቅ መቻል አለበት። ከባህር በር ተነጥላ የቆየችባቸው ዓመታት በወጪና ገቢ ንግድ እንቅስቃሴዋ ላይ ከፈጠረው ጫና ባለፈ በቀጠናው ሊኖራት በሚገባ ሚና ላይም አሉታዊ ተጽዕኖ አሳድረዋል። ዓለም አቀፍ ህጎች አውሮፓውያኖቹ ሲሰሩ ዋናው ዓላማቸው ምንድነው? አገራት የባህር በር እንዲያገኙ። ኢትዮጵያን ደግሞ ብታይ በአፍሪካ ቀንድ ውስጥ ትልቅ ከሚባሉት ግዙፍ ሀገሮች ብዙ ህዝብ ያለበት በሚያሳዝን መልኩ በ40 እና በ60 ኪሎ ሜትር የባህር በር የተከለከለ የባህር በር ማጣቱም ደግሞ ተፈጥሯዊ ሳይሆን ሰው ሰራሽ መሆኑ አሳዛኝ ያደርገዋል። የባህር በር ደግሞ ለአንድ ሀገር የፖለቲካም የምጣኔ ሀብት የማህበራዊ ህይወትም ትልቅ ተጽዕኖና እንድምታ የሚፈጥር ሁኔታ። የህዳሴው ግድብን ከስኬት ለማድረስ ዜጎች በተለያየ መንገድ የነበራቸው ሚና በባህር በር ጥያቄው ይበልጥ ሊጠናከር እንደሚገባም ተመላክቷል። በሰው ሰራሽና በተፈጥሮ አደጋዎች ሳቢያ ለችግር ለሚጋለጡ ዜጎች በራስ አቅም የሰብአዊ ድጋፍ አቅርቦትን ለማድረስ የሚያስችሉ ስራዎች እየተሰራ ስለመሆኑ የስልጤ ዞን አስተዳደር አስታወቀ። በዞኑ ለዚህ ችግር አገልግሎት የሚውሉ የተለያዩ ሰብሎች እየተመረቱ ስለመሆኑም የዞኑ ግብርና መምሪያ አስታውቋል። ዘጋቢያችን ወንደሰን አፈወርቅ በጉዳዩ ዙሪያ ተከታዩን ይዟል።
ኢትዮጵያ ከተረጅነት ለመላቀቅና የምግብ ሉዓላዊነቷን ለማረጋገጥ እየሰራች ትገኛለች። በተለይም ደግሞ በሰው ሰራሽና በተፈጥሮ አደጋዎች ምክንያት ለችግር የሚጋለጡ ዜጎችን በራስ አቅም ድጋፍ ለማድረግ የሚሰራው ስራ በዚህ ረገድ ይጠቀሳል። በተለያዩ አካባቢዎች የሚገኙ የወል መሬቶች ላይም ሰብሎችን በማምረት ለአደጋ ጊዜ መጠባበቂያ የሚውል ሰብል እየተከማቸ ነው። በስልጤ ዞን ሳንኩራ ወረዳ ተገኝተናል። በዚህ በወረዳው እየለሙ ከሚገኙ ማሳዎች መካከል በአንዱ ነው የተገኘ ነው። እንግዲህ እንደምታዩት በስፋት ስንዴን የማምረቱ ስራ እየተሰራ ይገኛል። በዚህ የለማው ስንዴ እንግዲህ ለተለያዩ የህብረተሰብ ክፍሎች ጥቅም ላይ የሚውል ይሆናል። ከቀበሌ ምርት ከተጀመረ በኋላ አጠቃላይ ህብረተሰቡ በመጋዘን ወጥቶ እነሱን የመልመል እኛ ማለት ነው የባሱት ሚሊሱ ሚቂምሱ የሌላቸው በሴፍቲነቱም ሆኑ ለነሱ በዋናነት ለነሱ የተጠቀመው ነው። ይሄ እሳት ተቃጠለባቸው በጣም ራባ ያዛቸው በሴፍቲነቱ ሰዎች ያሉ ማለት ነው ለሱ የተጠቀመ ነው። እኛ እንሰራዋለን ሰርተን በኋላ እናስረክባለን። ካስረከብነው በኋላ ተጎዳው አካል አለ ተቆጥሮ ለነሱ ለተጎዳው አካል ተመልሶ መጥቶ ይረዳዋል። ጤፍ፣ ስንዴ፣ በቆሎ እነሱ ናቸው። እዛ አለ ደግሞ ቦሎቄ፣ ሰሊጥ፣ ሹቆ። ይህ ራስን የመቻል በራስ አቅም ክፉ ቀንን ለመሻገር የተዘየደው አካሄድ ቁጭት የወለደው ጭምር ነው። ይሄ መሬት እንዲህ ያላ ህዝቡ ለምን ይጎዳል የደሃ ለምን ይፈጠራል በሚል መሬት የተሸከመት በሆዱ ያለው እስካሁን አልታወቀም በሚል ታምና ጀምሮ ህዝቡ ለራሱ ገብቶት ደሃ መኖር የለብንም በሚል አምናም መርቶ ወረዳ መጋዘን ገብቶ ለህዝቡ የተረዳ ነው። ዘንድሮም ደግሞ ይሄ መርቶ ሄዶ መጋዘን ገብቶ ለህዝቡ ለተጎዱች ባሬም ለሌላቸው ዶሮ ለሌላቸው በግ ለሌላቸው ፍየል ለሌላቸው ህዝቡ በራሱ ተነሳስቶ ይህንን ስራ ሰርተናል። የሳንኩራ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ ሙሐባ ሳሊ እንደሚሉት ለተለያዩ አደጋዎች የተጋለጡ ዜጎችን መደገፍ የሚያስችሉ ስራዎች በወረዳው በስፋት እየተሰሩ ነው። ከተረጂነት ወደ ምርታማነት በሚል በዚህ ባጀት ዓመት ከ65 ሄክታር መሬት በላይ ያው በዘር ሸፍነናል። በአጠቃላይ በስንዴ፣ በበቆሎ፣ በሰሊጥ፣ በቦሎቄ ያው ማልማት ችለናል ማለት ነው። አምናም አምርተናል እንደ ወረዳ አምናም በስንዴ በጤፍ አምርተን ያው በተፈጥሮና በሰው ሰራሽ አደጋዎች ለተጎዱ የማህበረሰብ ክፍሎች የማድረስና አቅመ ደካሞችን የመደገፍ ስራዎችን በዚህኛው ባለፈው ባጀት ዓመት ደግፈንበታል ማለት ነው። ዘንድሮም ያው ያንን ለማድረግ አቅደን እየሰራን ነው። የስልጤ ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ የሆኑት ሙሐባ ከማል በበኩላቸው ከተረጅነት መላቀቅ እንዲቻል በየአካባቢው ያሉ ጸጋዎችን በመለየት የተለያዩ ሰብሎችን በስፋት የማልማት ስራዎች እየተሰሩ ነው። ተረጅነትን በመከላከል ወደ ተሟላ አገራዊ ሉዓላዊነት ለመሻገር ሁሉ ጊዜ እርዳታ መጠበቅ የለብንም። ይሄን ለማድረግ ደግሞ ዝም ብሎ በባዶ ሳይሆን ያሉን ጸጋዎች ምንድናቸው በየወረዳው በየቀበሌው ያሉን ጸጋዎች ለይተናል። ይሄን ለማድረግ አንዱ የወል መሬቶች አሉን። የወል መሬቶችን በራስ አቅም በማልማት የለማውን ማሳ ደግሞ ሰብስበን በተገቢው በመውቃት በማጠራቀም አደጋ ሲደርስ ለመገልገል ነው። እንግዲህ ይሄን እየሰራን ያለ ነው። የወል መሬቶች የመንግስት ናቸው። የወል መሬቱ በመንግስት አቅም ይታረሳል በትራክተሮች ዘሩንም በመንግስት አቅም አቅርበን እንዲለማ ነው እያደረግን ያለ ነው ማለት ነው። አሁን እየለማ ያለው በመኸር በበልግ በቆሎ አልመተናል። በስፋት በቆሎ ነው ያለማ ነው። በመኸር ደግሞ የስንዴ አልመተናል፣ ጤፍ አልመተናል፣ ገብስ አልመተናል፣ ሰሊጥ አልመተናል። እነዚህን ሰብሎች አልመተን በቀጣይ የጊዜው ሲደርስ አጭደን ወቅተን ደግሞ በተገቢው ምንከዝነው ይሆናል ማለት ነው። አገልግሎቱም አሰራር አለው፣ ምክር ቤት አለው። የአደጋ ስጋት ስራ አመራር ምክር ቤት አለ። አደጋዎች ሲደርሱ እየወሰነ ለሚፈለገው ዓላማ እንዲውል ያደርጋል ማለት ነው። በስልጤ ዞን በ2017-18 የመኸር ስራዎች ከ4.3 ሚሊዮን ኩንታል በላይ ምርት እንደሚጠበቅም ተመላክቷል። ዜናዎቻችን እንደቀጠሉ ናቸው። በሐረሪ ክልል በዘንድሮው መኸር ከአምናው የተሻለ የሰብል ምርት ለመሰብሰብ እየተሰራ ስለመሆኑ ተገለጸ። በዚህም በክልሉ በዘንድሮው መኸር ከ11,000 ሄክታር በላይ መሬት በዘር መሸፈኑ ነው የተገለጸው። በስፍራ የሚገኘው ዘጋቢያችን ቴዎድሮስ ታደሰ ተከታዩን አድርሶናል።
የግብርና ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ መንግስት በትኩረት እየሰራ የሚገኝ ሲሆን አርሶ አደሮች ከስነ ምህዳር ጋር ተስማሚ የሆኑ አዳዲስ ሰብሎችን እንዲዘሩ በማድረግ ተስፋ ሰጪ ውጤቶች መመዝገባቸው ይታወቃል። ከነዚህ ሰብሎች መካከል ደግሞ ስንዴ አንዱ ሲሆን በሐረሪ ክልል የሚገኙ አርሶ አደሮችም ከሌሎች ሰብሎች ጎን ለጎን ስንዴን በማምረት ውጤታማ እየሆኑ መምጣታቸውን ይናገራሉ። በዘንድሮ መኸር ማሳቸውን በስንዴ ዘር መሸፈናቸውን የሚገልጹት በክልሉ ሶፊ ወረዳ የሚገኙት አርሶ አደር ሀጅራ መሐመድ ከግብርና ባለሙያዎች ጋር በቅንጅት በመስራት ከአምናው የተሻለ ምርት ለመሰብሰብ እየሰሩ እንደሚገኙ ተናግረዋል። ይህንን የስንዴ ምርጥ ዘር ከግብርና ቢሮ ነው ያገኘነው። 1 ሄክታር መሬት በስንዴ ሸፍነናል። አምና ጥሩ ምርት ነው የሰበሰብነው። ዘንድሮም የተሻለ ምርት ለመሰብሰብ እየሰራ እንገኛለን። የአገዳ ሰብሎች በስፋት ከሚመረትባቸው አካባቢዎች መካከል የምትጠቀሰው የሐረሪ ክልል ከቅርብ ጊዜያት ወዲህ ከስንዴው ባሻገር መልካም የተሰኘ ማሽላ ዘር በአርሶ አደሮች ዘንድ ተመራጭ እየሆነ መጥቷል። መልካም የማሽላ ዘር ድርቅን የመቋቋም አቅሙ ከፍተኛ መሆኑን የሚያነሱት በቂሌ አካባቢ የሚገኙ አርሶ አደሮች በሄክታር የሚገኘው ምርትም ከፍተኛ መሆኑን ያነሳሉ። ሽንጋንኩኒ ዲማን ገራገሩማን ቀበን ዲማን አመሌ ይህ ማሽላ ከዚህ ቀደም ከምንዘራው በጣም የተሻለ ነው። ይህንን ዘር አምና ነው መዝራት የጀመርነው። ጥሩ ገቢም ነበር ያገኘሁት። ዘንድሮ ዝናብ አጥሮታል፣ ግን ምርቱ እንደምታዩት ቆንጆ ነው። ገራገሩማ ጉዳ ቀበን ምርጥ ዘር ባለፈው ዓመት አግኝተን ነበረ። እሱን በክላስተር ባለፈው ዓመት በደንብ ስለተማር ይህንን የዘራ ነው አሁን የምናየው ማሽላ ማለት ነው። ይህንን ዘራን። ያው ትንሽ በዝናብ እጥረት ወደኋላ የመጎተት ሁኔታ አለ። ሆኖም ግን አሁንም ትንሽ ዝናብ ቢያገኝ ይበስላል ቶሎ። በሐረሪ ክልል በዘንድሮ መኸር ከ11,000 ሄክታር መሬት በላይ በዘር መሸፈን መቻሉን የሚገልጹት የክልሉ ግብርና ልማት ቢሮ የግብርና ኤክስቴንሽን ዳይሬክተር መሐመድ ሬድዋን ዘንድሮ ያጋጠመውን የዝናብ መዘግየት ለመቅረፍ በፍጥነት የሚደርሱ ሰብሎች ላይ ትኩረት ማድረግ መቻሉን ጠቁመዋል። ያው ዘንድሮ የመኸርም የበልግ ዝናብም በዋናነት ከዚህ ከምስራቁ ጋር ተያይዞ ትንሽ የመቀነስ የመቆራረጥ ሁኔታዎች ነበሩ። ይህንን ችግር ለማለፍ በዋናነት ቢሮው ቶሎ ደራሽ የሆኑ ሰብሎች ላይ ትኩረት አድርጎ ሲሰራ ነው የነበረው። ከዚህ አንፃር ስንዴ አንደኛው ዋና ይህንን ድርቅ ለመቋቋም ተመርጦ የተሰራ ስራዎች ናቸው ብሎ መውሰድ ይቻላል። እንዲሁም አጫጭር ማሽላዎችም ቶሎ በ3 ወር የሚደርሱትን ኮፓፕ አርግተን የመስራት ስራዎች እየሰራን ያለ ነው። በሄክታር ለመግለጽ ታል ስንዴ ወደ 532 ሄክታር በክልል ደረጃ አልምተናል። ቶሎ ደራሽ ማሽላ ደግሞ ወደ 2700 ሄክታር የሚሆነውን አልምተናል። በክልሉ ከዝናብ ጋር ተያይዞ የሚያጋጥሙ ችግሮችን ለመቅረፍም የመስኖ ልማት ስራዎች ላይ ትኩረት ተደርጎ እየተሰራ እንደሚገኝ ተጠቁሟል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከዓለም የምግብና እርሻ ድርጅት ፋኦ የእውቅና ሽልማት ተበረከተለት። ኢንስቲትዩቱ የተበረከተለት የእውቅና ሽልማት የፋኦ መርሃ ግብሮችን በብቃት በመተግበር በተለይም ዘላቂ የግብርናና የገጠር ልማትን የምግብ ዋስትናንና ፈጠራን ለማሳደግ ባሳየው የላቀ አፈጻጸም ስለመሆኑ ተመላክቷል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ስራ አስፈጻሚ ዶክተር ማንደፍሮ ንጉሴ በጣሊያን ሮም ከተማ በሚገኘው የፋኦ ዋና መስሪያ ቤት ተገኝተው ከድርጅቱ የተበረከተለትን ዓለም አቀፉን የስኬታማ ተቋም ሽልማት ተቀብለዋል። የዓለም የምግብና እርሻ ድርጅት በጣሊያን ሮም ባካሄደው የዓለም የምግብ ጉባኤ ላይ ለኢትዮጵያ አረንጓዴ አሻራ መርሃ ግብር ምርጥ የዘላቂ ልማት የደን ልማት አያያዝና አጠቃቀም በሚል ዘርፍ እውቅና መስጠቱ የሚታወስ ነው። በፈረንጆቹ 2025 የአፍሪካ 100 ትላልቅ ባንኮች ዝርዝር ውስጥ 6ቱ የኢትዮጵያ ባንኮች መካተታቸውን አፍሪካ ቢዝነስ መጽሔት ዘገባ አመላከተ። ኢትዮጵያ በፋይናንስ ዘርፉ እያከናወነች ያለው ሪፎርም ታዲያ የባንክ ኢንዱስትሪ ፈጣን እድገት እንዲያስመዘግብ ስለማድረጉ በዘገባው ተመላክቷል። ዘጋቢያችን ጌታቸው ባልቻ ተመልክቶታል። መሰረቱን በእንግሊዝ ያደረገውና በአፍሪካ ኢኮኖሚያዊና ቢዝነስ ጉዳዮች ላይ ትኩረት አድርጎ በመዘገብ ቀዳሚ የሆነው አፍሪካ ቢዝነስ መጽሔት በዚህ ሳምንት የአህጉሪቱን የባንክ ዘርፍ እድገት የተመለከተ ዘገባ አስነብቧል። በበርካታ መለኪያዎች ከ1 እስከ 100 ያለውን ደረጃ የያዙ የአፍሪካ ባንኮች ዝርዝርንም ይፋ አድርጓል። ዓመታዊው የመጽሔቱ የአፍሪካ ባንኮች ግምገማ በዋናነት የባንኮችን ካፒታል
ቁጠባና ያገኙትን ገቢ መሰረት ያደረገ ነው። የምስራቅ አፍሪካ ቀጠና የባንክ ዘርፍ ከሌላው የአፍሪካ ክፍል ፈጣን እድገት እያስመዘገበ መሆኑንም የመጽሔቱ ዘገባ አመላክቷል። በአሁኑ የባንኮች የደረጃ ዝርዝር የኢትዮጵያ ባንኮች ካለፈው ዓመት አንጻር ከፍተኛ ደረጃ ማሻሻላቸውን የመጽሔቱ የግምገማ ውጤት ጠቁሟል። በፈረንጆቹ 2025 ከአፍሪካ 100 ትልልቅ ባንኮች ዝርዝር ውስጥ ከቀዳሚው ዓመት ከፍተኛ የደረጃ ማሻሻል ካሳዩ 10 ባንኮች ውስጥ ብዙውን ድርሻ የያዙት የኢትዮጵያ ባንኮች መሆናቸውንም ዘገባው ያመላክታል። ከአፍሪካ 100 ግዙፍ ባንኮች ዝርዝር ውስጥ 6 የኢትዮጵያ ባንኮች የተካተቱ ሲሆን ይህም ከቀዳሚው ዓመት በአንድ ብልጫ አለው። በአፍሪካ 100 የባንኮች ዝርዝር ውስጥ 29ኛ ደረጃን በመያዝ የኢትዮጵያ ንግድ ባንክ ከኢትዮጵያ ባንኮች ቀዳሚው ሲሆን የኢትዮጵያ ልማት ባንክ ደግሞ በ46ኛ ደረጃ ላይ ተቀምጧል። በተጨማሪ አዋሽ ባንክ 50ኛ፣ ዳሽን ባንክ 71ኛ፣ አቢሲኒያ ባንክ 72ኛ፣ ኦሮሚያ ህብረት ሥራ ባንክ ደግሞ 93ኛ ደረጃን በመያዝ ከ100 ዝርዝር ውስጥ ተካተዋል። በማክሮ ኢኮኖሚ ማሻሻያው የባንኩ ዘርፍ ለግሉ ባለሀብት የበለጠ ክፍት እንዲሆን ኢትዮጵያ ያደረገቻቸው ማሻሻያዎች ዘርፉ በሀገሪቱ እድገቱ እንዲፋጠን እያደረገ መሆኑንም የአፍሪካ ቢዝነስ መጽሔት ግምገማ ያመለክታል። በባንክ ዘርፍ ጥብቅ የነበሩ ህጎች ላይ የተደረጉ ማሻሻያዎች ለዘርፉ እድገት አስተዋጽኦ ማበርከታቸውም ይጠቀሳል። ይህ ሁኔታም የኢትዮጵያ ባንኮች በቀጣይ በአፍሪካ ያላቸውን ደረጃ የበለጠ እንዲያሻሽሉ እንደሚያደርግ ይታመናል። ኢትዮጵያ የባንኩ ዘርፍ በዲጂታል ቴክኖሎጂ የተደገፈ እንዲሆን መጠነ ሰፊ ስራ የሰራች ሲሆን የባንክ ስራ አዋጅን በማሻሻልም የውጭ ባለሀብቶች በዘርፉ እንዲሰማሩ ምቹ ሁኔታዎችን ፈጥራለች። አሁን ላይ በኢትዮጵያ ከ30 በላይ ባንኮች የሚገኙ ሲሆን ጠቅላላ ሀብታቸው ደግሞ ወደ 5 ትሪሊዮን ብር ደርሷል። በአማራ ክልል በምስራቅ ጎጃም ዞን ባሶ ሊበን ወረዳ በዘንድሮ የምርት ዘመን ከ25000 ሄክታር መሬት በላይ ስንዴ በኩታ ገጠም እየለማ ስለመሆኑ ተገለጸ። በወረዳው ከመኸር ስንዴ ከ1.4 ሚሊዮን ኩንታል በላይ የስንዴ ምርት ለመሰብሰብ የታቀደ ሲሆን በአሁኑ ወቅትም ሰብሉን ከተባይ እንደዚሁም ከበሽታ የመጠበቅና የመከላከል ስራዎች እየተሰሩ ስለመሆኑም ተመላክቷል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን አድርሶናል። በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮች ዋነኛ ምርታቸው የስንዴ ሰብል ነው። በተያዘው የምርት ዘመንም ስንዴን በኩታ ገጠም አልምተዋል። ኖራም አብዛኛው በዘን ተጠቅመናል። ባለው ነገርም ጥሩ እስካሁን ባለው አበቃቁልም ምንም ደህና ነው። የብቻ ውጤቱን እንግዲህ ካምነው ዘንድሮ ይበልጣል ብለን እናስባለን። ግብአት አቅርቦት ደህና ነው፣ ሸጋ ነው። ዘንድሮ እንደውም በጣም ሰው አልተጓጎለ። የኩታ ገጠም የሚባል ስንዴ ዘር ምናምን እንዳይዘራ እና አሁን ስንየው ግን እንግዲህ ታምነው ይሻላል ብለን እንደምንየው ከዘለውም ተበቃዩ። ይህን በጥሩ ቁመና ላይ የሚገኝ የስንዴ ሰብልም ለፍሬ ለማብቃት በአሁኑ ወቅት ሰብሉ በአረምና ተባይ እንዲሁም በበሽታ እንዳይጠቃ የክትትል ስራዎች እየተሰሩ ነው። በዚህ ረገድም አስፈላጊውን የባለሙያ ድጋፍ እየተደረገ ስለመሆኑም ተገልጿል። ምቹ ምናምን እየተረጨ ነው። 2 ጊዜ የሚረጭ አለ፣ 3 ጊዜኛ ደግሞ የሚደገም አለ። የሰብሉ ሲታይ እንደምታዩት አሪፍና አሪፍ ነው። አቋቋሙም ሁኔታው ደህና ነው። አሁን እዚህ አካባቢ ያለ ሰው እዚህ ካለ የኔ እዚህ ከሆነ ሁላችንም አንድ ቀን መርጨት በአንድ እዚሁ አንድ አካባቢ ያለ ሰው የእንትኑንም ያረሙንም የምቹንም በቃ ሁሉም እየተቆጣጠረ እየረጨ ነው። እስካሁን ባለው አንደኛ ተረጨው፣ ሁለተኛ ተረጨዋል፣ አሁን 3ኛ እየጠበቀ ነው ሰው። በተለይ ከዘራ ነው በኋላ ከስንዴ 3 ቅጠል ካወጣ በኋላ አንድ በሽታ አለ፣ ሴፕቶሪያ የሚባል በሽታ። እሱ ላይ ከፍተኛ ክትትል በማድረጋችንና ከአርሶ አደሩ ጋርም ከፍተኛ መግባባት በመፍጠራችን አስቀድመን በሽታው መከሰት ከመጀመሩ በፊት ርጭት ይካሄዳል። እኛ አካባቢ የተለመደው እሱ ነው። ባለሙያዎች ሄደው አዳዲስ ነገሮችም ሲከሰቱ ሄደው የሰብል ጥበቃ ባለሙያዎችም የቀበሌ ባለሙያዎችም ሄደው ያን በሽታ ለይተው ይመጣሉ። ኬሚካል የምናዝበት ሁኔታ አለ። ከአረም ከበሽታ ከምንም የሚያው የምታዩት ስንዴ ነው። በዚህ ዓመት አረም የለም፣ በሽታ የለም፣ ምንም የተከሰተ ነገር የለም። አሁን ጥሩ ቁመና ላይ ያለበት ሁኔታ ነው ያለው። አርሶ አደሮች በዚህ ዓመት የተሻለ የስንዴ ሰብል እንሰበስባለን የሚል ተስፋን ሰንቀዋል። የወረዳው ግብርና ጽሕፈት ቤት ኃላፊ ስሜን አሞኘ በበኩላቸው በዚህ ዓመት የስንዴ ምርት መጠኑ በሄክታር 56 ኩንታል ይመረታል ተብሎ እንደሚጠበቅ ገልጸዋል። ካምነው አንጻር ዘንድሮ ትንሽ አበቃቁሎም ውጤቱም ደህና ነው ብሎ የሚገምሰው አርሶ አደሩ ስንዴውም ደህና ነው። እንግዲህ ገና ሲታይ ነው እንግዲህ ቢያንስ ከአንድ ገመድ 10-15 እናገኛለን ብለን እናስባለን። ያው አርሶ አደሩ ጠንካራ የሚያሰኘው መሬቱና እሱ ያጠቃቀም ሁኔታ ነው እና አሁን እንግዲህ 13 ይወጣዋል 12 ይወጣዋል ተገመድ። ያ የሰው አርሶ አደሩ ጉዳይ ነው። በዚህ ዓመት እንደ ግብ ያስቀምጥ ነው። ግን አሁን የሰብል ግምገማችን ወደ 56 ኩንታል አካባቢ እና ከዛ በላይ ይገኛል የሚል ነው ትንበያው የሚያሳየን። ስናየው ግን ከዛ በላይ እንደሚገኝ ያሳየናል። የወረዳው ምክትል አስተዳዳሪ ሙሉ ሀብት አዳም በበኩላቸው ሰብሉ ለስብሰባ በሚደርስበት ወቅት በኮምባይነር ለመሰብሰብ አስፈላጊው ዝግጅት እየተደረገ ስለመሆኑም ገልጸዋል። በክላስተር የመዝራት አንዱ ጥቅም ለመሰብሰብም እንዲመች ነው። ይህ አካባቢ በክላስተር በአንድ ቀን የተዘራ አካባቢ ነው። ስለዚህ አንድ ሰሞን አንድ ወቅት የሚደርስ ከመሆኑ ጋር ተያይዞ
ኮምባይነርን በመጠቀም በአንድ ጊዜ መሰብሰብ ይቻላል። የምርት ብክነት እና ላላስፈላጊ ወጪ እንዳይዳረግ አርሶ አደሩም ያግዛል። ስለዚህ በቀጣይ እስከ ጎተራ እስኪደርስ ድረስ አሁን ያለው ከተባይ ከምን ጋር ያለው ያላለቀ ስለሆነ ክትትሉ ይቀጥላል። ግን ለአጨዳ ሲደርስ ደግሞ ኮምባይነርን በመጠቀም ሁሉም አርሶ አደር በአንድ በዚህ ክላስተር ያለ አርሶ አደር በአንድ በተመሳሳይ ወቅት ሰብስቦ ወደ ጎተራ ማስገባት የሚችልበት እድል ይፈጠራል። እስከዚያ ድረስ ድጋፍ ለማድረግ ታስቦ እየተሰራ ነው። በወረዳ ደረጃ በ2017-18 የመኸር ወቅት ከ25000 ሄክታር መሬት በላይ በኩታ ገጠም በስንዴ ሰብል መልማቱም ተመላክቷል። በዚህም ከ1.4 ሚሊዮን ኩንታል በላይ የስንዴ ሰብል ይሰበሰባል ተብሎም ይጠበቃል። ማህበረሰብ አቀፍ የጤና መድህን አገልግሎት አባል መሆናቸው ተጠቃሚ እንዳደረጋቸው የምስራቅ ወለጋ ዞን ነዋሪዎች ይናገራሉ። አገልግሎቱን በሁሉም አካባቢ ተደራሽ እንዲሆን እየተሰራ ስለመሆኑም ተጠቅሷል። ባልደረባችን የጃን ጅፋታ ተከታዩን ይዛለች። በኦሮሚያ ክልል ምስራቅ ወለጋ ዞን የጤና መድህን አገልግሎት ከተጀመረ ወዲህ በርካታ ዜጎች ተጠቃሚ መሆናቸውን ተገልጿል። በምስራቅ ወለጋ ዞን የጉቶ ጌዲ እና የዋዮ ቱቃ ወረዳ ነዋሪዎች የማህበረሰብ አቀፍ የጤና መድህን ተጠቃሚ ከሆኑበት ጊዜ ጀምሮ በአመት አንድ ጊዜ በሚያከናውኑት አነስተኛ ክፍያ ለራሳቸውና ለቤተሰቦቻቸው በተለያዩ የጤና ተቋማት ሕክምና እያገኙ መሆናቸውን አስረድቷል። ይሁን እንጂ አልፎ አልፎ የመድኃኒት እጥረት አለብን ሲሉ ተናግሯል። አባል ባልሆን ኖሮ የሚከፍለው በሌላ ክሊኒክ ቢሄድ በግልክ ቢሄድ ብታከም የሚከፍለው በጣም ከፍተኛ ገንዘብ ነው የሚጠይቀኝ ማለት ነው። እዚህ ግን ኢንሹራንስ እንደ ስለከፈልኩት በታሚሜ በመጣውት አቂም እዚህ ታከማለሁ ማለት ነው አገኛለሁ። በኢንሹራንስ መጠቀምና ኢንሹራንስ ሳወጡ ሌላ ቦታ ሄዶ በመጠቀም ወጪው ነው በቃ ለወጪ መዳረግ ነው። በኢንሹራንስ በመጠቀም ግን እዚሁ እስከ ሪፈር ድረስ ነው የምንጠቀመው ማለት ነው። ይሄ በጣም ቆንጆ ነው። በኢንሹራንስ ውስጥ አሁን ስናይ አገልግሎቱ ያው ጥሩ ነው፣ አሪፍ ነው። ልጆቼን 2-3 ያሳክማለሁ እና 2-3 ባሳከምኩ ውስጥ ሌላ ግል ቢሆን በጣም ይከብድ ነበር እና እዛ ያው አገልግሎት ውስጥ ስለማስጠቀም አሪፍ ነው። አንዳንድ ጊዜ የመድኃኒት እጥረቶች አሉ እዛ ውስጥ ማለት ነው። እነዛ የመድኃኒት እጥረቶች መቼም ቢሆንም ያው በሁሉም አካባቢ ስለሆነ ውጭ እዛ ስናጣ ውጭ ስንገዛ በጣም ትንሽ ኦቨር ነው አገዛዙ። ሴንሳ ኢንሹራንስ ፈያታው ኮት ወከዱንፋ ኮት የሮን ኩብሰዱት የሮን ቀርሺ ኦፈርካ ደቡት ገልገለታናን የጤና መድን አገልግሎት ተጠቃሚ ከሆንኩ ጀምሬ ስታመም ገንዘብ ባይኖረኝም ቀንም ሆነ ማታ ወደ ጤና ተቋም ሄጄ ይታከማለሁ። እኛም ሆነን ልጆቻችን በአመት አንዴ በከፈልነው ያለምንም ተጨማሪ ክፍያ ተገቢውን ሕክምና እናገኛለን። የዋዮ ቱቃ ወረዳ የጤና ጽሕፈት ቤት ኃላፊ አቶ ጌታውን እንዳልካቸው የማህበረሰብ አቀፍ የጤና መድን አገልግሎት በሁሉም አካባቢ ተደራሽ ለማድረግ በትኩረት እየተሰራ ነው ብሏል። እንደ ወረዳችን ያው 15891 አባወራ ፕላን አድርገን ወይ ደግሞ አቅደን 11323 አባወራ አባል አድርገናል። እንደዚህ ሁሉ አሁን በእኛ ወረዳ በሶስቱ ጤና ጣቢያና አንድ ኮሚኒቲ ፋርማሲ የሚባል ወይ ደግሞ የህብረተሰብ ፋርማሲ የሚባል እዛ ውስጥ ሰርቪስ ወይ ደግሞ አገልግሎት እያገኙ ነው። የማህበረሰብ አቀፍ የጤና መድን አገልግሎት ጤናው የተጠበቀ አምራች ዜጋን ለማፍራት ጠቀሜታው የጎላ መሆኑን የገለጹት የምስራቅ ወለጋ ዞን ጤና ጥበቃ ቢሮ ኃላፊ አቶ ቡልቶሳ ቡሻ ባለፉት አመት በማህበረሰብ አቀፍ የጤና መድን የታቀፈ ከ175000 በላይ አባወራና እማወራዎች መኖራቸውን እና በዚህ አመት ተጨማሪ 319000 አባላትን በማካተት የጤና አገልግሎት ተደራሽ ለማድረግ እንደሚሰሩም ተናግሯል። ክንውናችን ከጀመረበት ጊዜ አንስተን ስናይ ከ2008 ማለት ነው ከ600,000 በላይ አባወራዎችን አቃፊ አድርገናል። በዚህ ውስጥ ያው ከዛ ውስጥ በተለይ በጣም አስቸጋሪና በጣም ትልቅ ወጪ የሚፈልጉ ሰዎችም ተጠቅመውበታል ማለት ነው። በዘንድሮው አምና 2017 ላይ ከ175,000 አባወራ በላይ ነው አባል ያደረግነው። በምስራቅ ወለጋ ዞን ከ600,000 በላይ አባወራና እማወራዎች የጤና መድን አገልግሎት ተጠቃሚ ማድረግ ተችሏል።
ታማኝ ግብር ከፋዮች አዲስ አበባ ለአፍሪካ ከተሞች ምሳሌ እንድትሆንና እንደገና እንድትሰራ በማድረግ የላቀ ሚና ስለመወጣታቸው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። በዚህ በአዲስ አበባ ደረጃ 387 ታማኝ ግብር ከፋዮች እውቅናና ሽልማት ተበርክቶላቸዋል። መቅደስ እንዳለ በአዲስ አበባ ገቢዎች ቢሮ አዘጋጅነት በአዲስ ኢንተርናሽናል ኮንቬንሽን ማዕከል በተካሄደው የታማኝ ግብር ከፋዮች የሽልማትና የእውቅና መርሃ ግብር ላይ ከፍተኛ የመንግስት የስራ ኃላፊዎች ታድመውበታል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ታማኝ ግብር ከፋዮች አዲስ አበባ ለአፍሪካ ከተሞች ምሳሌ እንድትሆን የላቀ ሚና መወጣታቸውን ተናግረዋል። በአሁኑ ጊዜ በአዲስ አበባ ከተማ የሚታየው ሁለንተናዊ ለውጥ ያለ እናንተ ታማኝ ግብር ከፋዮች ተሳትፎ ይሳካል ተብሎ አይታሰብም። እናንተ ግብር ከፋዮች አዲስ አበባ ከተማ እንደገና እንድትሰራ አድርጋችኋልና ከፍተኛ ምስጋና ይገባችኋል። እንኳን ደስ አላችሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የእውቅና መርሃ ግብሩ ሌሎች ግብር ከፋዮች ወደዚህ መስመር እንዲመጡ የጎላ ሚና እንደሚኖረው ገልጸዋል። የከተማ አስተዳደራችን ለህገወጥነት ቦታ የለውም። ስለሆነም ከግብር አሰባሰብ ስርዓታችን ጋር በተያያዘ በመንግስት ቤት ውስጥም ሆነ በውጪም ያሉ የግብር ሌቦችን በህግ ተጠያቂ የማድረግ ስራችን ውጤታማ ለማድረግ በጋራ እንደ አንድ ቤተሰብ መስራት ከሁላችንም የሚጠበቅ ኃላፊነት ነው። ከእናት መቀነት የሚሰርቁ አካላት በእናንተ ታማኝና መልካም ስም ስር ሊጠለሉ አይገቡምና የ2017 በጀት ዓመት የገቢ አፈጻጸም ከ2016 አንጻር ብልጫ ማሳየቱን የገለጹት የአዲስ አበባ ገቢዎች ቢሮ ኃላፊ ቢኒያም ምክሩ ውጤቱ የተገኘው በታማኝ ግብር ከፋዮች ተሳትፎ መሆኑን ተናግረዋል። ባጠናቀቅነው የ2017 የበጀት ዓመት በ87 ቢሊዮን ብር ወይም በ59.6 በመቶ እድገት የተመዘገበ ሲሆን ከተማችን ካላት እምቅ የገቢ አቅምና ባለፉት ዓመታት የከተማዋን ሁለንተናዊ ብልጽግና ለማረጋገጥ የተሰሩ ዘርፈ ብዙ የልማት ስራዎች የሚያመነጩትን ተጨማሪ የገቢ አቅም ስንመለከት በቀጣይ ጠንክረን መስራት እንደሚጠበቅብን የሚያመላክት ነው። በመድረኩ ታማኝ ግብር ከፋይ በሚል እውቅና ከተሰጣቸው መካከል 65ቱ በፕላቲኒየም፣ 124ቱ በወርቅ እንዲሁም 198ቱ በብር ደረጃ የተቀመጡ ናቸው። ተሸላሚዎቹ የተሰጣቸው እውቅና የበለጠ እንዲሰሩ እንደሚያተጋቸውም ገልጸውልናል። ዛሬ ያየሁት ነገር በጣም ትልቅ ነገር ትልቅ የቤት ስራ ተሰጥቶኛል። ግብር መክፈል ጠቀሜታው ለብዙ ነገር አለው። አንድም ራስን ማሳደግ ነው። ሁለተኛ በእኔ በኩል ያሉትን በድርጅቱ ስራ በኩል ያሉትን ብዙ ሰው እድል ይፈጥራል፣ የሰራተኛ እድል ይፈጥራል። ለሶስተኛ ጊዜ ነው የተሸለምነው። በሌላ ድርጅትም እንደዚሁ ከሳምንት በፊት ከጠቅላይ ሚኒስቴሩ እጅ ተሸልመናል። በዚሁ ማለት ነው በሲስተር ካምፓኒ። በጣም የሚገርመው ነገር ግብር በመክፈላችን በጣም ደስተኞች ነን። እኛ ብቻ ሳንሆን ሰራተኞቻችን በሙሉ። ምክንያቱም በመክፈላችን የሚሰሩትን ስራዎች እያየን ልባችን እየረካ ነው ያለው። የታማኝ ግብር ከፋዮች እውቅና በፌዴራል ደረጃ ጠቅላይ ሚኒስትር አብይ አህመድ በተገኙበት መካሄዱ ይታወሳል። የከተሞች መዘመን የስራ ዕድል መፍጠሩንና ኢኮኖሚያዊ እድገት ስለማምጣቱ የዘርፉ ባለሙያዎች ይገልጻሉ። በዚህ በአዲስ አበባ ከተማ እየተደረገ ያለው የከተማ ልማት የመደመር መንግስት መጽሐፍ የያዛቸውን እሳቤ እውን ያደረገ ስለመሆኑም ተገልጿል። በጉዳዩ ዙሪያ ባልደረባችን ሰይፉ ገብረ ጻዲቅ ተከታዩን አዘጋጅቷል። የዛሬው የአዲስ ቀን የሀገር ጉዳይ አጀንዳ የከተሞች መዘመን ነው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጽሐፋቸው የመጪው ዘመን ከተማን እንዴት እንገንባና ለሰው ልጅ ምቹ ማድረግ ተዳስሶበታል። ኢትዮጵያ የጀመረችው የከተሞች ልማት ለሀገሪቱ አዲስ ገጽታን እያላበሳት መሆኑ በተግባር እየታየ ሲሆን በአዲስ አበባ የተጀመረው ስራም ከተማዋን ለአፍሪካ ምሳሌ ያደርጋታል። እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ በጥቂት ዓመታት ውስጥ በድፍን አፍሪካ ምሳሌ ተደርጎ ይወሰዳል። ምክንያቱም በራስ አቅም በራስ ገንዘብ ባጠረ ጊዜ ከመቆሸሽ ከጨለማ ልምምድ የወጣን ከተማ ለዜጎች ምቹ አድርጎ መስራት እንደሚቻል በተግባር ያሳየንበት አንዱ ስራ ስለሆነ ለብዙዎች ማስተማሪያ እንደሚሆን ጥርጥር የለውም። የምናድገው በቁጭታችን ልክ ስንተጋ ነው። መልካም ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ግን ጅማሮ ነው። ጅማሮ ምን ይፈልጋል? ኮንቲኒቲ ይፈልጋል። ልክ እንደ መደመር ሳይቆራረጥ መከወን አለበት። ያንን ካደረግን ድፍን ኢትዮጵያ
የውበት የለውጥ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላል። የአዲስ ቀን የሀገር ጉዳይ አጀንዳ እንግዳ የነበሩት የከተማና መሰረተ ልማት ከፍተኛ የፖሊሲ አማካሪና የኢትዮጵያ ከተሞች ከንቲባነት አማካሪ ዶክተር ያሬድ ተሾመ የከተሞቹ መዘመን የስራ ዕድል ፈጥሯል፣ ኢኮኖሚያዊ እድገትም አምጥቷል ይላሉ። አዳዲስ ኢኮኖሚ እየተፈጠረበት ያለበት አካባቢ ነው። ኮሪደር ልማቱ ማንሳት ይቻላል። አዳዲስ ኢኮኖሚዎች እየፈጠረ ነው። ይሄም ስራ አጥነትን ከመቀነስ አንጻር ፕሮጀክቱ ራሱ ስራ አጥነትን ያስቀራል፣ ይቀንሳል። እንደዚሁ ደግሞ ከፕሮጀክቱ በኋላ ደግሞ አዳዲስ ኢኮኖሚ በመፍጠራችን ምክንያት የስራ ዕድል ደግሞ እንስባለን። እንደገና አዲስ ኢኮኖሚና የከተማ ገቢም ያድጋል። በዚህ ምክንያት የከተማው ባህሪ የእድገቱ ዝውውር በጣም ይፈጥናል ማለት ነው። ሌላኛው አዲስ ቀን እንግዳ የነበሩት የአባ አርክቴክትስ ኃላፊነቱ የተወሰነ የግል ኩባንያ ዋና ስራ አስፈጻሚ አርክቴክት ዮሴፍ በረደድ የከተሞች መዘመን በአረንጓዴ አሻራ ላይ ለውጥ እያመጣ መሆኑን ገልጸዋል። የ6000 ፕላንት ቫራይቲ ያላት ሀገር ነች ኢትዮጵያና ምንም ነገር የሚበቅልበት ሀገር ነውና ያንን እሴታችንን አለመጠቀማችን ጉዳት ነበር። አሁን ግን ያን ነገር ግሪን ሌጋሲ ሲሆን ብዙ ግሪን ኤሪያ መኖሩ ኦክሲጅን የምንተነፍሰውን ኦክሲጅን የከተማውን ሳምባ እያጠለቅነው ነው ማለት ነውና ለህፃናት የሚያድጉበት የተመቸ ሆኖ ሲያድግ ወደፊት ይሄን የሚተኩ ጄኔሬሽን ትውልድ ጥሩ አእምሮ ያለው ነቃ ያለ የሚያስበውም ነገር ደግሞ ፈታ ያለ ይሆናል። በአዲስ አበባ ተግባራዊ እየተደረገ ያለው የወንዝ ዳርቻና የኮሪደር ልማት የመደመር መንግስት መጽሐፍ የያዛቸው እሳቤዎች ናቸው። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ዘገባ እናጋራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሩሲያ አቻቸው ቭላዲሚር ፑቲን ያደረጉት የስልክ ውይይት በአሜሪካና ዩክሬን መካከል ሊደረግ የነበረውን የሚሳኤል ሽያጭ ላልተወሰነ ጊዜ ያራዘመ ስለመሆኑ እየተነገረ ነው። ውይይቱን በሚቀጥሉት 15 ቀናት ውስጥ ፕሬዝዳንቶቹ በቡዳፔስት የገጽ ለገጽ ውይይት እንዲያደርጉ መንገድ ከፋች ስለመሆኑም ተገልጿል። አለምነህ ዋሴ። ፕሬዚደንት ትራምፕ ወደ ስልጣን ከመጡ ወዲህ ለ8ኛ ጊዜ የተካሄደው የትናንቱ የስልክ ውይይት ትራምፕ በቶማሃውክ ሚሳይል ሽያጭ ጉዳይ ውሳኔያቸውን ለማሳወቅ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር የያዙት የዋይት ሃውስ ቀጠሮ ከመካሄዱ 24 ሰዓት ቀደም ብሎ ነው። አንዳንድ ተንታኞች የሩሲያዋ መሪ በስኬታማነት ያካሄዱት የስልክ ደፈጣ ብለውታል። እንደነዚህ ተንታኞች እምነት ሞስኮ በስኬታማ የቀን አጠባበቋ የትራምፕና የዜሌንስኪ የቶማሃውክ ሚሳይል ሽያጭ ጉዳይ አበይት አጀንዳነትን ላልተወሰነ ጊዜ እንዲራዘም ማድረግ ችላለች። ሩሲያኖች ትናንት ያካሄዱትን ውይይት ገንቢና ፍሬያማ ሲሉ ገልጸውታል። ትራምፕ እንዳሉት ምናልባት በ15 ቀናት ጊዜ ውስጥ እሳቸውንና ፑቲንን በሃንጋሪ ዋና ከተማ ቡዳፔስት ውስጥ ተገናኝተው እንዲነጋገሩ የሚያደርግ ነው ብለዋል። የቡዳፔስቱ ስብሰባ ፕሬዚደንት ትራምፕ ተስፋ ባደረጉለት በ15 ቀናት ጊዜ ውስጥ የሚካሄድ ከሆነ ባለፈው ነሐሴ ወር 2017 በኢትዮጵያ አቆጣጠር ማለት ነው ከተካሄደው የአላስካው ስብሰባ ቀጥሎ ሁለተኛው ይሆናል። የአላስካው ስብሰባቸው ከፍተኛ ተስፋ የተጣለበት እንደነበር የሚታወስ ነው። ፕሬዚደንት ትራምፕ እሱን ተከትሎ በሩሲያ ፕሬዚደንትና በዩክሬኑ አቻቸው መካከል ቀጥተኛ ውይይት መደረግ አለበት ብሎ በመጽናታቸውና ሩሲያኖች ችግሩ ተገናኝቶ የመነጋገር ጉዳይ ሳይሆን የምንነጋገርበት አጀንዳ የለም በሚል አልቀበልም በማለታቸው የሰላም ጥረቱ እስካሁን ተስተጓጉሎ ቆይቷል። የዩክሬኑ ፕሬዚደንት ከኪየቭ ወደ አሜሪካ በመንገድ ላይ ሳሉ የሰሙትን ይህን ዜና አስመልክተው በሰጡት መግለጫ 2500 ኪሎ ሜትር ርቀት በሚወነጨፈውና ሞስኮን ጨምሮ ሰፊ የሩሲያን ግዛት ጥቃት መጣል ይችላል የተባለው ቶማሃውክ ሚሳይል ጉዳይ ሩሲያን ተጣድፋ ድርድሩን እንድትቀጥል አደረጋት ብለዋል። ፕሬዚደንት ትራምፕ ታላቅ እርምጃ አሳይተናል ሲሉ በገለጹት የትናንቱ የስልክ ውይይት ከዩክሬን ጦርነት እልባት ፍለጋ ባልተናነሰም ከጦርነቱ ማክተም በኋላ በሁለቱ መካከል ስለሚኖረው የጎመራ የንግድ ልውውጥ አብዝተን አውግተናል ብለዋል። የሁለቱን የታቀደ ግን ቀኑ ያልተቆረጠ የቡዳፔስት ስብሰባ በተመለከተ በሚቀጥለው ሳምንት የሁለቱ ሀገራት ከፍተኛ ባለሥልጣኖች ተገናኝተው ሁሉን ነገር እንደሚያቀናጅም ተናግረዋል። ትራምፕ የአሜሪካ ከፍተኛ የልዑካን ቡድን በውጭ ጉዳይ ሚኒስትር
ማርኮ ሩቢዮ እንደሚመራም ታውቋል። ከትራምፕ ፑቲን የስልክ ልውውጥ ሰዓታት በፊት ሩሲያ ግዙፍ ከተባሉ የምሽት ድብደባዎቿ አንዱ የተባለ ውርጅብኝን ዩክሬን ላይ አካሂዳለች። የ28 ቦሊስቲክ ሚሳይሎች ሩምታና የ320 ሰው አልቦች ወጀብ ያካተተው ቅጥቀጣ ከወዲሁ ከግማሽ በላይ ወድሟል በተባለው የሀገሪቱ የጋዝ ክምችትና መሠረተ ልማት ላይ ጨምሮ በኤነርጂ ምንጮችና ማሰራጫዎች ላይ ያተኮረ ነበረ። ከባዱ የዩክሬን ክረምት እየገባ ባለበት ሰዓት እንዲህ አይነቱም የራሽያ ስልታዊ ጥቃት ነዋሪውን በዘልማድ እንደምንለው ለአጥንት ሰባሪ ብርድና ቁር የሚያጋልጠው ነው። በአሜሪካ የዩክሬኗ አምባሳደር ኦልጋ ስቲፋንሻል ከመሪዎቹ የስልክ ውይይት ከመደረጉ በፊት ሩሲያ አያሌ የዩክሬን ግዛት መውገሯን ሞስኮ ለሰላም ያላትን እውነተኛ አመለካከት የሚያጋልጥ ሲሉ ገልጸውታል። የተወደዳችሁ ለመጀመሪያው ምዕራፍ ያልናቸው የቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። ምሽት 1 ሰዓት ላይ ከተጨማሪ ዘገባዎች ጋር የተመራረጡ የቢዝነስና የስፖርት ዜናዎችም ይጠብቋችኋል። መልካም ጊዜ።